ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት አንድ ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የበዓል ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ይህ አዋዜ ሰበር ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካው የረጅም ርቀት መቺ ቶማሃውክ ሚሳኤል የራሽያን ወታደራዊ ኢላማዎች ብቻ ነው የማነቡጨው ሲሉ መናገራቸው ተሰማ። ራሽያ እንዲህ ያለ የፕሬዝዳንት ቭላዲሚር ፑቲንን የኃይል ማደሪያ ሞስኮንና እትብታቸው የተቀበረባትንና ዛሮ ታላቁ ፒተር የቆረቆራትን ፒተርስበርግ ከተማን የቅርብ ኢላማ የሚያደርግ ከዛም አልፎ የኒውክሌር አረሮች መሸከም የሚችል ሚሳኤል ለዩክሬን የሚሰጥበት ሁኔታና ምክንያት ይብራራልኝ ስትል በጥብቅ መጠየቋ አይዘነጋም። ፕሬዝዳንት ዜሌንስኪ መልእክታቸው የተሰማው ዛሬ በፎክስ ኒውስ ላይ ነበረ። ከፕሬዝዳንት ዶናልድ ትራምፕ ጋር በስልክ ከተነጋገሩ በኋላ ዜሌንስኪ ስለ ንግግራቸው በኤክስ ገጻቸው እንደነገሩን ከፕሬዝዳንት ዶናልድ ትራምፕ ጋር ፍሬያማ ማለፊያ የስልክ ውይይት አድርጌያለሁ ብለዋል። ውይይታቸው ያተኮረውም የሀገራችንን የአየር መከላከያ አቅምና ጠላቷን ከርቀት የማነቦጭ አቅም ላይ ነበረ ብለዋል። ትራምፕ ባለፈው ሰኞ በዚሁ የቶማሃውክ ሚሳኤል ጉዳይ ሲናገሩ ይህንን ጠንቀኛና መዘዘኛ መሳሪያም ለዩክሬን የሚሰጡት ዜሌንስኪ ምን ሊያወድሙበት እንዳሰቡ ወይም እንዳቀዱ ሳውቅ ነው ብለው ነበረ። ትልቁን ነገር እዚህ ግባ የማይባል ቀላል በሚያስመስል እንደዋዛ ጣል የማድረግ ዘቤያቸው ዶናልድ ትራምፕ በጉዳዩ ላይ እንደ ውሳኔ ያለ ነገር ወስጃለሁ ሲሉ አሜሪካ ቶማሃውክ ሚሳኤልን ለዩክሬን ለመስጠት መወሰኗን አረጋግጠዋል። ሚሳኤሉ 2500 ኪሎ ሜትር ርቀት የመወንጨፍ አቅሙ ለፕሬዝደንት ዜሌንስኪ የራሽያን የውስጥ ብልቶች እየመተሩ መምታት ያስችላቸዋል። የራሽያ ቤተ መንግሥት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ጉዳዩ ለራሽያ ኤክስትሪም ኮንሰርን ሲሉ ገልጸውታል። በእጅጉ የሚያሳስብ ወይም የሚከነክን ማለታቸው ነው። አሁን አሉ ዲሚትሪ ፔስኮቭ ስለ እውነት ውጥረቶች ከሁሉም አቅጣጫ የተባባሱበት አስገራሚ አፍታ ነው ብለዋል። ፓቬል ዛሩቢን ለተሰኘ ለቤተ መንግሥት ቅርብ የሆነ ጋዜጠኛ ለሀገሪቱ ቴሌቪዥን በሰጡት መግለጫ ፔስኮቭ እንዳሉት የዚህ ሚሳኤል የተወሰኑ ስሪቶች የኒውክሌር አረሮችን መሸከም የሚችሉ መሆናቸውን ሞስኮ በእዝነ ህሊናዋ ከትባለች ብለዋል። ኢሳያስ ከባዱን ውሳኔ በዚህ መንገድ መወሰኑን እየሰማን ነው። በዜናዎች መሃል ተድበስብሶ ነው የምታገኘው። መጀመሪያ የአሜሪካው ምክትል ውጭ ጉዳይ ሚኒስትር ጄዲ ቫንስ ነበሩ። ዩናይትድ ስቴትስ አሜሪካ ለዩክሬን ያው ይሄን እንዳልማቻችን ብዙ ገልጸናል። መሳሪያው ለአውሮፓ ህብረት አባል ሀገራት ይሸጣል በተለያዩት ስም ማለት ነው እና ያ ፍያው በዛ ሀገር ስም ወይም ከህብረቱ ወጥቶ ለአሜሪካ ይከፈላል። መሳሪያው ግን ያው በዛ ሀገር ስም ወደ ዩክሬን ቢገባ ነው የሚሆነው እና ይህን መሳሪያ በተመለከተ ምክትል ፕሬዚደንት ጄዲ ቫንስ የነገሩን ፕሬዚደንት ዶናልድ ትራምፕ ይህን ሚሳኤል ለዩክሬን ለመስጠት እያሰቡ ነው የሚል ነው እና አልቆረጡም ገና ልስጥ አልስጥ የሚል ሁኔታ ውስጥ እንደነበሩ ነበር የነገሩን።
አሁን እንደሰማው በምንድነው የምትመታው ዩክሬን ይሄን መሳሪያ በሰጣት ምንድነው ልትመታበት ያሰበችው የሚለውን ካላወቅኩ ነበር ያሉት እንግዲህ ከዛ በኋላ ምን ብለዋል ውሳኔ እንደወሰዱበት ገልጸዋል እንደሰማው እንግዲህ የዩክሬኑ ፕሬዝዳንት ወታደራዊ ኢላማ ነው መመታበት ሲሉ በሌላ አነጋገር ምናልባት የሲቪል ተቋማት ለምሳሌ ይሄ የኃይል ተቋማት አሁን ራሺያ እንደምታደርገው የጋዝ ይሄ በተለይ የራሺያን የነዳጅ ማጣሪያዎች በከፍተኛ ደረጃ የዩክሬን ትኩረት የሆነው ይሄ ነው የመሳሰሉት ላይ አይነጣጥርም አልፈ ደግሞ ስተረጉመው ምናልባት መሪዎችን ለመግደል አልተጠቀመበትም ማለትም ሊሆን ይችላል ነገር ግን ለምሳሌ ብዙ ተንታኞች የሚናገሩት የራሺያ የወታደራዊ የበላይነት ወይም ዓለም አቀፍ ኃይልነት ዓለም አቀፋዊ ወታደራዊ ኃይል የመሆን ምልክት ሆነው የመከላከያ ሚኒስቴር የመጀመሪያ ኢላማ ሊሆን ይችላል የሚል ነው ሞስኮ ውስጥ ይሄንን የራሺያን ወይም የኃያሉ እንግዲህ አሜሪካና ራሺያ በጦር መሳሪያ አቅማቸው ኒውክሌርን ጨምሮ ያው በዓለም ላይ ቁጥር 1 የምትላቸው ናቸው ስለዚህ ፔንታጎንን ማለት ነው የራሺያን መከላከያ ሚኒስቴር ወይም ደግሞ የጦር ጄኔራሎችን መቀመጫ ልታሳጣበት ይችላል ማለት ነው ይሄ ብቻ ሳይሆን አክቹአሊ ዩክሬን ይሄን በእጇ ካስገባች እውነቱን ለመናገር ክሬምሊን ቤተመንግስቱም ውስጥ ወይም በአደባባይ እንደ ልብ መንቀሳቀስ አትችልም ማለት ነው ይመስለኛል ስለዚህ ነገር ግን ዘለንስኪን የመመታበት ወታደራዊ ኢላማ ነው ብቻ ብዬ አሳውቅ ያለው ማለታቸውን እንግዲህ ተከትሎ ሚሳኤሉ እንደተወሰነ እየሰማን ነው ዓለም ፕሬዝዳንት ፑቲን ካሁን ቀደም ሩሲያ የሌለችበት ዓለም ምን ያደርጋል ብለው ነበር አሁን እንግዲህ ቶማሃውክ መሳሪያ ከተሰጠ ለዩክሬን ደግሞ ከፍተኛ የሩሲያን የጦር ማምረቻዎች ለምሳሌ ከፍተኛ የሩሲያ የጦር መሳሪያ ማምረቻዎች እና የመሳሰሉት ቦታዎችን የምትመታ ከሆነ ውሎ አድሮ የሩሲያን የጦር አቅም ማዳከሙ አይቀርም ይሄ ሩሲያን አስቀድማ እንድትወሰን ከፍተኛ ጥቃት እንድታደርግ አያደርጋትም ወይ ፍልሚያው እየከፋ እንዲመጣ አያረግም ወይ ምንም ቢሆን የጦር ሜዳው ዩክሬን በመሆኗ ዩክሬን በከፍተኛ ሁኔታ እንድትጎዳ ያደርጋትም ወይ ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል አራሪላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባል ቅናሽ ጋር እንጠብቆታለን መልካም በዓል ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት ያው ራሺያ እንግዲህ የገለጸች ያለችው በሰማው ነው በጣም የሚያሳስበን ጉዳይ ነው ብላለች ከዚህ በፊት ፕሬዝዳንት ቭላዲሚር ፑቲን እስከዛሬ የነበረውን ሁኔታ በጣም የሚያባብስ ወይም ደግሞ ጌም ቼንጀር የምትለው አይነት አንድምታ ያለው መግለጫ ነው የሰጡት እንግዲህ መጀመሪያ መሳሪያውን ማግኘት ብቻ ሳይሆን ከማግኘት አንፃር ዘለንስኪ ምንድነው እነዚህ አታካም የሚባለው 300 ኪሎ ሜትር የሚመታው የአሜሪካ በሃይማርስ ላይ የሚተኮስ ሚሳኤልንም ተጠቅመዋል እንደዚህም ደግሞ ከጦር ጀቶች የሚተኮሱ ፈረንሳይና አሜሪካ ስሪት የሆነው ሚሳኤል እንደዚሁ አግኝተው እየተጠቀሙ ነው ያሉት ነገር ግን የማግኘቱ ጥያቄ ሳይሆን የመጠቀም አቅማቸው ነው ያለው ወይም ደግሞ ያገኙት ነገር ምን ያለው ነው ለምሳሌ አሁን በአታካም ወይም በሃይማርስ ሲደበድቡ ብዙ እየሰማን አይደለም ለረጅም ጊዜ በተመሳሳይ ሁኔታ በዚህ በካየር ላይ በሚተኩሱት ሚሳኤል
እየሰማን አይደለም። አሁን በሁለቱ ሀገሮች መካከል ተጧጥፎ የሚገኝ የሩቅ ድብድብ በተለይ በዩክሬን በኩል እየተካሄደ ያለው በሩቅ በሄደው ኢላማቸው ላይ በሚወድቁ እንትኖች ነው፣ ሰው አልቦች ነው። ስለዚህ አሁን ለውጡን የምናየው ምን ያህል ቶምሃውክ ሚሳይል ነው አሜሪካ ለዩክሬን የምትሰጣት እና ይህንንስ ሚሳይል እንዴት ይጠቀሙበታል እንትኑም ይወስነዋል። አሁን ለምሳሌም ወታደራዊ ተንታኞች የሚሉት የመጀመሪያው ኢላማ የሚሆነው ፕሬዚደንት ቭላዲሚር ፑቲን እንደ ትልቅ ነገር የሚኮሩበትን ድልድይ ነው፣ የክሬሚያ ልሳነ ምድር ግራና ቀኝ በዚህ በኩል መኪናዎችን የሚያስተላልፍ አንድ ወጥ የሆነ ነው። በዛኛው ደግሞ በአንዱ አካሉ ደግሞ ባቡር ማስተናበሪያ የሆነ ድልድይ አለ፣ ራሽያን ከሰርጡ ጋር የሚያገናኝ እሱ የመጀመሪያ ኢላማ ነው የሚሉት በጣም ለዚህ ሚሳይል ቅርብ ነው እና የዚህ ሚሳይል ያላት ክምችት ወሳኝነት አለው። ያንን ድልድይ ሙሉ በሙሉ የማፈራረስ ትልቅ አቅም ይሰጣታል እና ያን ተከትሎ ራሽያ ልሳነ ምድሩን መከላከል የማትችልበት ሁኔታ ውስጥ ልትወድቅና ዩክሬኖች ሊቆጣጠሩት የሚችሉበትን ሁኔታ ሊፈጥር ይችላል እስከ ማለት የሚደርሱ ተንታኞች አሉ። ስለዚህ ምን ያህል ነው ይህን መሳሪያ የምታገኘው፣ በምን ያህል ፍሪኩዌንሲስ ድግግሞሽ ትጠቀምበታለች የሚል ነው። አሁን ምዕራባውያን እንዳመኑት እንዲህ አይነቱ መሳሪያ ራሽያ ላይ ጉዳት ባስከተለና ባስጨነቀ ቁጥር ራሽያ ወደ ጠረጴዛ ቭላዲሚር ፑቲን ይሄን ነገር በድርድር ለመፍታት ይገደዳሉ የሚል ነው እሳቢያቸው። እንግዲህ እንደዚህ አይነቱ ጥቃት ቭላዲሚር ፑቲንን ወይም ራሽያን የበለጠ የሚያስቆጣና እሳቱን የበለጠ የሚያከፋም ሊሆን ይችላል። ወይም ራሽያ የሌለችበት ዓለም ብዙም አይመስጠኝም ብሎ የተደመሙበትን ጉዳይ ተግባራዊ ሊያደርጉ እንደተቃረቡ የሚያሳዩ የውጊያ ባህሪ ለውጥ ሊያመጡ ይችላሉ። እነዚህ ሁሉ ግምቶች ናቸው እና ትልቁ ጥያቄ እነዚህ መሳሪያዎች ጥቅም ላይ መዋል ከጀመሩበት ጊዜ አንስቶ የድግግሞሻቸው እና እንደዚህ ሁኔታዎች ሪሊ እንትኑን ምንድነው የጦርነቱን ቀጣይ መልክ የሚወስኑ ናቸው። ዓለም በእርግጥ አንስተዋል። እስካሁን የተሰጧት መሳሪያዎች በሩሲያ ላይ ተጨባጭ ለውጥ አምጥተዋል ወይ? አሁን ይሄኛው እንግዲህ ቶምሃውክ ሲመጣ ደግሞ በሚጠበቀው መልክ ተጨባጭ ለውጥ የሚያመጣበት ሁኔታዎች አሉት ወይ? እንደው ከመሳሪያው አቅም አንጻር ነው። የሩሲያስ የመከላከል አቅም እስካሁን በነበረው ሁኔታ ሲታይ ጌም ቼንጀር የሚባሉ መሳሪያዎች መጥተዋል፣ ግን ጌሙን ቀይረውታል ወይ በሚታሰበው መንገድ? ኖ ጌም ቼንጀር የሚባሉ መሳሪያዎች አልመጡም እስካሁን። ምናልባት አሁን ይህንንም ሚሳኤል ጌም ቼንጀር በሚል አልገለጹትም፣ ግን በሁሉም ደረጃ የጦርነቱን ሁኔታ ሊያባብስ እስካሁን ከነበረው ሊያባብስ የሚችል ነው ማለታቸው እንደ ጌም ቼንጀር ያክል አድርገው አሉት ነው እንጂ ጌም ቼንጀር በሚል እስካሁን የተባለ መሳሪያ የለም፣ አልተሰጠም። ያንን ጌም የሚቀይር ማለት ነው። ምናልባት ለአድማጮቻችን ግልጽ ለማድረግ የጦርነቱን ባህሪ ከራሽያ የመከላከል አቅም ወይም ራሽያ እንደ ሌሎች ኔቶ አገዝ የዩክሬን መሳሪያዎች ሁሉ መደበኛ የውጊያ አካል አድርጋ ልትከላከለውና ፖቴንሻል ያለውን አደጋ ልትቋቋመው የማትችለው መሳሪያ የተባለ የለም። አታካምም ቢሆን ያም ቢሆን በዚህ ደረጃ ታንኮችም እነዚህ ሁሉ ነገሮች ጌም ቼንጀር አልተባሉም። ግን ይሄኛው ቅድም ላቀረብከው ጥያቄ በዚህ ርቀት የሚመታ መሳሪያ አሁን አንደኛ ብዛቱ ነው። መሳሪያው የተመሰከረለት ደምሳሽ ነው። አሜሪካ ጦርነት በገጠመች ቁጥር የመካከለኛው ምስራቅ በጣም የሚያውቀው መሳሪያ ነው።
ሳዳም ሁሴን በጣም የሚያውቁት መሳሪያ ነው። እዚህ ሱዳን ላይ ሁሉ የደበደበችበት ነው። አሜሪካና ቶማሃውክ ሚሳይል አብረው ይኖሩ ናቸው። ስለዚህ ቶማሃውክ ሚሳይል በጦርነት የተፈተነ እጅግ በጣም ዝቅ ብሎ የሚበር ብዙ ቴክኒካል አቅሞች ያሉት መሳሪያ ነው። ፈጣን ሚሳይል ነው። በጣም ፕሪሲሽን የምትለው መሳሪያ ነው ኢላማውን ከመምታት አንጻር። ሁለተኛ አውሮፓውያኖቹ 300 ቢሊዮን የራሽያን የያዙባትን ገንዘብ የመሳሪያ መክፈያ አድርገን ዩክሬንን እንትን ማስታጠቅ አለብን የሚለው በውይይታቸው እዚህ ላይ ያለው $90 ቢሊዮን የሚፈጅ የመሳሪያ ግዢ ነው ከአሜሪካ እንግዲህ አሁን በስምምነት እያደረጉ ነው የሚባለው። የዚህ አካል ነው ይሄ ምንድነው ቶማሃውክ። ስለዚህ ፕሮባብሊ በዛ አድርገው ሊወስዱ ይችላሉ ሚሳኤል። ስለዚህ በዛ ተደርጎ ከተሰጠ ደግሞ የራሽያ ቁልፍ የሆኑ ለምሳሌ የራሽያን የመሳሪያ ክምችት ለምሳሌ ስትራቴጂክ ቦምበርስ የምንላቸውን እንግዲህ የራሽያ ምድር በጦር ሰፈሮች በአየር ጦር ሰፈሮች የተሞላ ነው። ይሄ ቦምቡን ሁሉ የሚተኩሱት እነዚህ ስትራቴጂክ ቦምበርስ ናቸው። ከርቀት ከስንት ኪሎ ሜትር ርቀት ላይ ሆነው ነው የሚለቁት በዩክሬን የአየር መከላከያ እንዳይመቱ ማለት ነው። አሁን ማረፊያቸው ላይ ነው የሚመቱት። የሚሳይል ማምረቻዎች፣ የሰው አልባ ማምረቻዎች አሁን በቅርብ ያስተዋወቀች በጣም ብዙ ማለት ራሷ ራሽያን ስታይ ይሄንም ርቀት ድረስ ሊመታ የሚችል መሳሪያ ይዛ ስትሄድ ቁጥር ስፍር የሌላቸው ወታደራዊ ኢላማዎች ይታዩዋል። አይታዩም? አዎ። ስለዚህ ወታደራዊ እንቅስቃሴ፣ የወታደራዊ ክምችት፣ የጦር መሳሪያ ክምችት እንደዚህ አይነት ኢላማዎች ዩክሬን አሁን አገኘች ማለት ነው። አቅም አነጣጥራ በ2500 ኪሎ ሜትር በወፍ በረር ነው። ስለዚህ ብዙ ኢላማዎች ወታደራዊ ኢላማዎች ፈሳው ነው የሚታዩት እና መከላከሉ እንዳለ ቢሆንም ቅድም እንዳልኩ በእጇ የሚገቡት የቶማሃውክ ሚሳይሎች ብዛቱና የአጠቃቀም ፍሪኩዌንሲው ወሳኝነት አለው ማለት ነው። እነዚህ ቁልፍ ኢቨን ፕሬዚደንት ቭላዲሚር ፑቲንን እንቅስቃሴ ቶታሊ ሊቀይር የሚችል ነው። አሁን እንደምታያቸው በነፃነት ቤተመንግስት ውስጥ እኳ መቀመጥ አደጋ ነው የሚሆነው። ለአሁን ለምሳሌ ይህን ስናወራ ዘለንስኪ ከመሬት በታች ነው የሚኖሩት። ገባ ከተማም ውስጥ ከታዩ ውልብ ነው የሚሉት እንጂ ይሄ እንደኛ እንደሚመስለን አንዳንድ ጦር ሜዳ ሲጎበኙ ብዙ ነገር እናያለን። እና ይሄ በስንት ጥንቃቄ በስንት አሳቻ ሰዓት አዘናግተው ብዙ ነገር ተደርጎ ብልጭ ብለው ነው የሚጠፉት። በአጠቃላይ ውልብታ ነው ሀገራቸው ውስጥ ያላቸው እንቅስቃሴ እንጂ እንደዚህ እንደፈለጉ ተንቀሳቅሰው አይደለም። እና ይሄ ሚሳይልም ፕሬዚደንት ቭላዲሚር ፑቲን አሁን እንደምታያቸው ከነ ግርማ ሞገሳቸው የሚጀራገዱበት ሞስኮ ላይቀጥል ይችላል ይሄ ሁኔታ። እሳቸውንም ከመሬት በታች ቦታ እንዲይዙ ወይም ደግሞ አይዱን ነው ከባድ ለውጥ ሊያመጣ የሚችል ነው። ቤዚካሊ ዶናልድ ትራምፕ ለዘለንስኪ ይሄን ሲሰጡ ፑቲንንም በለው የማለት ያክልም ነው። ስለዚህ የዚህ መሳሪያ አጠቃቀም እና ውጤቱ በተለይ ራሽያ እጅግ የሚያም ሆኖ ከተገኘ ራሽያ ልዩ የጦር ዘመቻ የምትለው ነገር አይጸናም። ራሽያ ኢዝ አንደር አታክ። ራሽያ እናት ራሽያ ጦርነት ላይ ናት ብላ ማወጅ ሊኖርባት ትገደዳለች። መልክ ሁኔታው ትልቁ ግን የክምችቱ መጠንና የአጠቃቀሙ መጠን ነው። ምክንያቱም ከዚህ በፊት የገቡትም እና አታካም ሌሎችም ተሰጡ እንጂ የተውሸለሸለ ነው አጠቃቀማቸው። ፐርሲስት የሚያደርግ ኢላማዎችን እየመረጠ የሚያነድ የራሽያን ስትራቴጂክ ቦምበርስ የነ ኢስካንደር ማምረቻን እንዲህ እያለ ሌሎች ከባድ ወታደራዊ ኢላማዎች መድረስ ቻሉ። ብዛት ወሳኝነት አለው። በዚህ ደረጃ የሚሄድ ከሆነ ራሽያ ጦርነት አውጃ ነው ልትነሳ የምትችለው ብሎ ማሰብ ያስኬዳል። ግን ካለው ልምድ
ካለው ልምድ መሳሪያዎች ሲገቡ የሚፈጠረው ሆይታና ከገቡ በኋላ የሚውጣቸውን ዝምታ ስናይ የቶማኮን ጉዳይ ጠብቀን ማየት እንደሚያስፈልግ ነው የሚታየኝ። ኢሳያስ ዓለም እንደምታውቀው ዩክሬን ቀላል ባለጋራም አይደለችም። ምክንያቱም ሩሲያ አንድ ቦታ ለመያዝ የሚፈጅባትን ጊዜ እናውቃለን። ምክንያቱም የተወሰኑ መንደሮች ለመያዝ ከፍተኛ ውጊያ እና ከፍተኛ መስዋዕትነት ነው የሚደረገው። በሌላ መልኩ ደግሞ ስትመለከተው ከአሁን ቀደም በተለያዩ ትልልቅ ትራክ መኪናዎች ድሮኖች በማስገባት የፈጸመችውን የጦርነት ድል ማለት ይቻላል ቀላል የሚባል አይደለም እና ከትልቅ ባላንጣ ናት። ይሄ መሳሪያ እጇ ደግሞ ሲገባ በምን ያህል መጠን ጥቃት ልትፈጽም እንደምትችል ይታወቃል። ይሄ ከፍተኛ አደጋ አይደለም ወይ ለሩሲያ? ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የበዓል ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ኢሳያስ አሁን እኮ አለን ይሄን ነገር ይሄ ብዙ እንግዲህ እንዲያደረጉ አሰምሽን ላይ መነጋገር ይቻላል። ትልቁ ጥያቄ ሁሉም መሳሪያዎች በተመለከተ ሆይታ አለ እና ይሄም መሳሪያ ገብቶ በተግባር የፈጠረውን ነገር አይቶ መናገር ይሻላል የምለው ቅድም የጠቀስኩልህ መነሻዎች አሉ አይደል? የገቡ የተለያዩ መሳሪያዎች አሉና እነዛ መሳሪያዎች በገቡበት ጊዜ ሁሉ የተባሉ ብዙ ነገሮች አሉ እና ይሄኛው መሳሪያ በተግባርና በተጨባጭ ከበፊቶቹ የተለየና በእርግጥም የተለየ የጦርነቱን ባህሪ መለወጥ የሚያስችል አቅም ያለው መሳሪያ መሆኑን የምናውቀው ዩክሬን ልትጠቀምበት አንደኛ አስገብታ ከራሽያ ኢላማ ውጭ አድርጋ ለማስቀመጥ ያላት አቅም ነው። ከባዱ ነገር ይሄ ነው። ብዙዎቹ ለምሳሌ ሃይማርስ ይሄ መድፍ ስሪት ሮኬት መተኮሻዎች የተወሰኑት ተመትተዋል። አንዳንዶች እኮ ሲገቡ ይመታሉ። አሁን ለምሳሌ የጦር ጀቶች ብዙ ተወርተዋል። ኤፍ-16 አይደለም ኤፍ-16ቶች የተወሰነ ወስዳለች ዩክሬን። ፓይለቶቿ አሰልጥነውበታል እና ዋነኛው የራሽያን የአየር የበላይነት ለመቀልበስ ነው። የራሽያን የጦር ጀቶች እንዲሁም ደግሞ ይሄ ሚሳይሎችን ከሰማይ ላይ እንዲጥል ነው አይደለም። አሁን በእርግጠኛነት የምነግርህ ቤዚካሊ መከላከል የማትችልበት ሁኔታ ነው አሁን ዩክሬን ያለው። ባለፈው ዓርብ ኦልሞስት አሁን ራሽያ የምትተኩሳቸው ሰው አልቦችና ሚሳይሎች ኢላማቸውን እያነደዱ ነው ያሉት። የጋዝ ምርቷ 60% ወድሟል ነው እኮ እየሰማን ያለ ነው የዩክሬንን። አሁን ባለፈው ቅዳሜ ዓርብ ራሷ ዋና ከተማዋን ጨለማ ነው የወጣት። ይህን ቪዲዮን ሲያሳዩ ማመን አትችልም። ጀስት ድርግም ነው ያለችው እና ኮምፕሊትሊ ይሄ በተለይ ራሱ ፓትሪዮት ሚሳይል እንደ ወትሮ የራሽያን ሚሳይሎች በቀላሉ እየቀነደበ መምታት የማይችልበት ሁኔታ የተፈጠረው። ዘ ፖይንት መሳሪያው ተሰጥቶ ዩክሬን መሳሪያውን መጠበቅ ችላ እና በሚገባ ልትጠቀምበት ችላ በጦር ሜዳ የሚገለጽ ውጤት ማሳየት ችላ ነው ማየት ያለብን ኢሳያስ። ከዛ ውጪ ፖቴንሻሊ ከሆነ ጥያቄው ነገርኩ 2500 ኪሎ ሜትር የሚወነጨፍ ኢላማ አይስቴ በጦር ሜዳ በተደጋጋሚ የተመሰከረለት ራሽያ ማለት ደግሞ በዚህ ሬዲየስ ውስጥ እንደዚህ አድርገህ ስትመለከታት ኢላማዎች በእውነት ነው የምነግርህ የእኛ ሀገርን ምንድን ነው የጾም በየአይነቱ ነው የሚመስለው። እዚህ ጋ የምን ማምረቻው፣ እዛ ጋ የታንክ ማምረቻው፣
እዚህ ጋር ስንት የአየር ኃይል ጦር ሰፈሮች ይታዩሃል እና ወታደራዊ ዓላማው የፈሰሰበት ቦታ ነው። ስለዚህ በእውነት ከባድ ጉዳት ሊያስከትል ይችላል። ነገር ግን ምን ያህል ብዛት በምን ያህል ድግግሞሽ ዩክሬን ልትጠቀምበት ትችላለች የሚለው ግን ወሳኝነት አለ። በእርግጥም አዎ እንግዲህ ዓለም እስካሁን የገቡ መሳሪያዎች እጅግ በጣም በርካታ ናቸው ለዩክሬን የተሰጡ። እነዛም መሳሪያዎች በመጠቀም የተወሰነ ጥቃት ፈጽማለች። ግን ቀደም አንተም እንዳነሳው ከፍተኛ ለውጥ ሊያመጡ የሚችሉ ነገሮችን አላየንም። እስቲ እንግዲህ አንተ እንዳልከው እየተከታተልን እናቀርባለን። ለዛሬው ትንታኔ ኮዲዮ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና